አምላኳ ላይ ያላት መተማመን በጌታ በኢየሱስ ስም እንደሱ አይነት መተማመን ቢኖረን የእውነት ነው የምላችሁ። በጣም ነው በፈጣሪዋ የምትተማመነው። በጣም ደግሞ የምትተማመንበት አምላኳ የምር ነው የምላችሁ በጣም አይጥላትም፣ ሁሌም ይደግፋታል። ልጄ ታውቂያለሽ፣ እወድሻለሁ፣ አከብርሻለሁ። የአንቺን ከፍታ ነው ማየት የምፈልገው። የእውነት ይኸው ክርስቶስን ልዬ እናቴን ነው የምልሽ። ሁሌም ከፍ በይልኝ፣ ሁሌም ከፍ በይልኝ እና በቃ ይሄንን ነው የምልሽ። ከዛ በተረፈ በውስጥ እነግርሻለሁ። እሺ በጣም ነው ሁሌ በቃ ቤቲ እዛ ጋር እየተጣላች ነው ይሉኛል እና ስቃለሁ። ታውቂያለሽ ለምን ሁሌ በቃ የሆነ ቦታ ቤቲ ስትሰዳደብ ወይ የሆነ ነገር ሲሉኝ ምክንያቱም እኔም ቢያዩ ይብስባቸዋልና አይ ቤቲ ባትጣላም ዝም ብትላቸው፣ ምክንያቱም እኔ ሚዲያውን በደንብ ስለማውቀው ዝም አያስችልሽም። ሰውን ስትወጂ ልክ ነሽ አትሽው። ሁሌ ማይሻለው ብዙ ሰዎች በደንብ ነው የሚነግሩኝ ስላንቺ። በቃ የኔ ልጆች እኮ በደንብ ነው የምትታወቁት እኮ ቤቲ፣ ሰሊ፣ ኖሊ ወገዋን ያው ኖሊ እየተጣላች ነው ይሉኛል እና በጣም ነው የማመሰግነው ቤት። እግዚአብሔር ብሎ አንድ ቀን ወደ ሀገራችሁ መታችሁ አንድ ላይ ተሰባስበን የእውነት ነው የምላችሁ እግዚአብሔርን በጣም ነው በቃ የምመኘው። እንደዚህ ማቃችሁ ልጆች እዚህ መታችሁ ተሰባስበን አንድ ላይ እየሳቅን። በነገራችን ላይ በፊት ኦማን እያለው እንደዚህ በሶሻል ሚዲያ የምንተዋወቅ ልጆች ነበርን እና ከፈለግሽ ሊያሾ ላይ ግቢና ፎቶ ፈልጊ አለ ሊያሾ አካውንቴ ላይ ማለት ነውና እንደዚህ የቤይሩት የኳታር ምናምን እንዳለ ተሰባስበን በኮመንት ማለት ነው የምንተዋወቀው በኮመንት ነውና ሁላችንም አንድ ወቅት ላይ ሁላችንም አንድ ላይ ኢትዮጵያ ገባን ማለት ጠቅልለን ገባን። ከዛም ተገናኘን አስታውሳለሁ። እንትን አልፈረሰም ነበር፣ አራዳ አልፈረሰም ነበር፣ ፒያሳ ማለት ነው። ሁሌ ማህበር አለን፣ ቅዳሜ እንገናኛለን። በቃ በጣም ነው የምንስቀው የምንጫወተው። ግን ወደ 10 ምናምን ነን የሲያ እኮ 10 ምናምን እንሆናለን። ሁላችንም የአረብ ሀገር ልጆች ነን እና ሁሉም ከዛ በኋላ ግን ህይወትን ኢትዮጵያ መኖር ሞከሩ። ተመልሰን ሁላችንም ስደት ወጣን፣ ተበታተንን። እንደዛ ብንሆን ድጋሚ ተገናኝተን እዚህ በቃ ደስ ይለኛል እና እግዚአብሔር ያሳካልን። አይዟችሁ፣ እግዚአብሔር ይጠብቃችሁ፣ በሰላም ወደ ሀገራችሁ ይመልሳችሁ። እህቶቼ ናችሁ፣ በጣም ነው የምወዳችሁ። ብዙ ጊዜ የአረብ ሀገር ልጅ ተሳድባለች ሲሉ የጠላሽን ሰው ውደደኝ ብለሽ ማስገደድ አትሺም። ሶፊዬ የኔ ፍቅር ቴንኪው እና አንድ ሰው ከጠላሽ ጠላሽ ነው፣ ምክንያት አያስፈልገውም። ሁሌ ነው የምለው የሆነ ሰው ውደደኝ ብለሽ ምክንያት አትስጩ። አይ እንደዚህ እኮ ያልኩት እና ኖ ካመንክ መነኝ፣ ካላመንክ አትመነኝ። የተናገርኩት አንድ ሰው ነው። ያ ሰው ለሰደበኝ መልስ ነው የሰጠሁት። በማይመጣ መስመሬ ከመጣሽ ሰድብሻለሁ። አሁንም የሆነ ሰው ከሰደበኝ የማይሰደብ ኮመንት ከሰደበኝ ሁልጭ አድርጌ እለዋለሁ። ግን የሚፈልጉት ሰው ለሚፈልጉት ነገር ይጠቀማሉ። የአረብ ሀገር ልጅ ትሳደባለች። የአረብ ሀገር ልጆች ኑና እዛ ጋር ሂደን እንዲህ ብለን እንጻፍ ተብላችሁ ተጠርታችሁ መታችሁ ስትሰድቡኝ ኦፍ ኮርስ እላችኋለሁ። በጎች እንበላችኋለሁ። የምትሆኑትን ያልኩት ለምን ብላችሁ አትጠይቁም። ለምን የሚለውን ጥያቄ አልለመዳችሁትም። እኔ ጋር ደግሞ ስትመጡ ለምን የሚለውን ጥያቄ እንድትለምዱ ነው እኔ የማስተምራችሁ። ለምን የሚለውን ጥያቄ ማለት ነው በራሳችሁ እንድትተማመኑ ነው የማስተምራችሁ። እነዛ መጥተው ሲያስቀይሙኝ እነዛን ስላቸው የአረብ ሀገር ልጅ እኔ ከየት ነው የመጣሁት? የት ነው ያደግኩት? የኔ ኖርኩት? የማዳምን ቤት አላውቀውም፣ የማዳምን ጮት አላውቀውም፣ የማዳምን ትእዛዝ አላውቀውም፣ የሰውየውን ጮት አላውቀውም፣ መናቅን አላውቀውም፣ መሰደብን አላውቀውም። ያን ሁሉ ህይወት እኮ አሸንፈሽ የምትኖሪ ሴት እኔ አንቺን አልጠላሽም፣ አንቺን አላዋርድሽም። ግን በሰዎች ታዘው መጥተው ለሚሰድቡኝ በጎች ነገም ከነገ ወዲያም አንድ ነው ቃሌ። በጋቱኑ ሰው ሁኑ። ቤቲ እወድሻለሁ፣ አከብርሻለሁ። በቤቲ በኩል ያላችሁ እህቶች እኔም እወድሻለሁ። የእውነት ብዙ ሰዎች ነበሩ የጠየቁኝ ምናምን። እውነት ሜሴጅን ባሳይሽ የእውነት በቃ ልዬ እንዴት ናት? ዳር ያደረች ደህና አደረች። በስመ አብ ወወልድ ወመንፈስ ቅዱስ። ጊፍት የምትሰጥሽን ልጅ ደግሞ አስገቢያት። በፊት ሲጂ የሚል አካውንት ነበር፣ ስሟን ቀይራ ነው አሁን። በየገዝቱ ገብታ የምትከራከር አስገቢያት። እሷንም ስሚያት። እወድሻለሁ የኔ ማር። ኬኳን እደጊልን። ኬኳዬ እወድሻለሁ። አስገቢያት ልዬ። እሺ አስገባ። አጭቶች አስገባታለሁ። እሺ እናቴ በቃ እኔ እወጣለሁኝ። እወዳችኋለሁ ሁላችሁንም። ፍቅር ግቢ። እሺ
ኤልያስ ክትመጣ ድረስ ላውራ። አናዬ የኔ ፍቅር አይ ላቭ ዩ። ፍቅር ትገባለች። በጣም ነው የማመሰግነው ቤትዬ፣ በጣም ነው የምወድሽ፣ በጣም ነው የማመሰግነው። እኔም አመሰግናለሁ፣ ወዳቸዋለሁ። እሺ እሺ፣ አስገቢያቸው። እሺ ማሬ ማሪ ላኪ የኔ ፍቅር ላኪልኝ። ሰልየት ሄደሽ ነው? የኔ እናት የኔ ውድ እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ አይደል? አለሁልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እዛ ላይቭ ላይ ገስት ገብቼ ነበርና ስላንቺ ሲከራከሩ ስላንቺ አንቺ ላይ መጥፎ ነገር ለማድረግ ሲሞክሩ እኛ ቆምንልሽ። ወዳጆች አሉሽ እና ሁሌ ጠንክሪ። የእነሱ ጥላቻ መጠንከሪያ ነው ላይክ ሊሆንሽ የሚገባው እና መቼም እንዳጠፊብን ከሁሉም ነገር ነው። ሰው ሲሰድበው ቅቤ መቀባት የለብሽም። ሲሰድቡሽ መሳደብ አለብሽ። ልጅሽን ሲሰድቡሽ ነው የተሳደብሽው። ተሳዳቢ ሴት እንዳልሆንሽ እናውቃለን። ከአንቺ ጎን ነን ሁሌ። ሊያየ በጣም ነው የምወድሽ የኔ ውድ፣ በጣም ነው የማመሰግነው። በጣም ነው እግዚአብሔር ያክብርልኝ። በጣም እግዚአብሔርን እኔ ምን እንደምላላቅም እና ሰዎች መተው አንዳንዴ ሲፈርዱ ይገርመኛል እና ሲደርስባችሁ ታውቃላችሁ። እኔ ስድብ እንኳን የምችል ልጅ አልነበርኩም እና ልጅ ስትወልጂ ታውቂዋለሽ፣ የልጅና ስትሆኚ ታውቂዋለሽ። ያኔ ልጅ ስላልነበረኝ አልሳደብም፣ ስቃለው ምናምን ጫወታለው ምናምን ወይ አለቅሳለሁ ሲሰዱኝ። በማይመጡት ደግሞ ሲመጡብሽ አውሬ ትሆኛለሽ። ያ ነው የሆንኩት ነው። ልክ ነሽ። እኔም እያልኩልሽ የነበረው የዛኔ እንደዛ ነው። ማንም በልጅ በቤተሰብ ሲመጣበት ይሳደባል። መርጦ አልቃሽ ናቸው። የአንቺ ልጅ ሲሰደቡ ዝም ያሉት የሴት እንትነን ብለው በዛ ተከልለው ሌላ አላማ ነው ያላቸው እና እሱ አንቺን ወደኋላ ላይ ያደርግሽ አይገባም። ዛሬም ነገም ከአንቺ ጋር ነው የምንቆመው። በጣም ነው ማንም እኔን ወደኋላ አያደርገኝም። እግዚአብሔር ያከበረውን ሰው ምንም አያደርገውም። በመጀመሪያ ደረጃ ይኸውልሽ ሚዲያ ላይ መጥቶ የሆነ ሰው የሆነ ነገር ካለ አቴንሽን ፈልጎ እንደሆነ ማወቅ አለባችሁ። አይገባችሁም። እኛ ሚዲያን ጥንቅቅ አድርገን እናውቀዋለን ስላችሁ በምክንያት ነው እና እኛ ህይወት ነው የምንኖረው። ይኸውላችሁ ሚዲያ ላይ ተሳዳቢም ሆነን ምንም ሆነን ልጅ ይዘን ልጅ እያሳደግን ቀብረር ያለ ህይወት እየኖርንበት እያሳየናችሁ ነው። ያ ደግሞ ያናዳችኋል። አትችሉትም። ባይቻል ብለኛ መሆንና እንደዚህ ብላ ማሬ ሚዲያ ላይ መጣሽ ይፈልገሽ ነው ያረኩያቸው እንዴ ሁሌ ነው በላቸው። ባይዘው እኔ እኮ ደግ አደረኩ ሳይደ ደግ ነው በላቸው እኮ ምን እሺ እኔ ፍቅር አመሰግናለሁ እናቴ። እሺ እናቴ እሺ እኔ ማለት ጋይስ ዩቲዩብ ስለምገባ ልለባብስ። ሁላችሁንም ወዳችኋለሁ። የተረዳ ባይዘው ልንገራችሁ ቤተሰብ እኔ እንዴት ብዬ ልንገራችሁ? ስትረዱኝ ትረዱኝ፣ ካልተረዳችሁኝ እኔ ተረዱኝ ብዬ ምናምን እንደዚህ ምናምን እንደዛ አይነት ልጅ በሆን ኑሮ ጋይስ እንደዛ አይነት ልጅ በሆን ኑሮ ቀድሞውኑም እዚህ ጋር አታዩኝም። እኔ እንደዚህ አይነት ነገር የለኝም። ስትወጂኝ ትወጂኛለሽ፣ ስትረጂኝ ትረጂኛለሽ፣ ስታምኚኝ ታምኚኛለሽ፣ ስትተማመኝብኝ ትተማመኝብኛለሽ። ፍቅርዬ መጣች። ቆይ ፍቅርዬ ላስገባ። ኬኳ ቆይ አንዴ ፍቅርዬ ቆይ አንዴ እኔ አበላታለሁ። ቆይ እኔ አበላታለሁ። ተነሽ አንቺ ሂጂ ተነሽ ፍቅርዬ። ነይ ወንድ ኬኳ ምግብ አልበላ ብላሽ ነው ለምን ሲልቀስ ያለሽ? እሺ እኔ አበላሻለሁ። ወይ ፍቅርዬ እኔ ማለት ቀንሽ ቡርቴ ቴሌቪዥን ይሄ እንዴት ነሽ ማሬ? የኔ እናት እንዴት ነሽ? ደህና ነሽ ወይ? ሰላም ነው የምወድሽ። እግዚአብሔር አምላክ እሱ ይጠብቅሽ። አሜን። የኔ እናት አሜን። አንቺንም ልጅሽንም ይጠብቅልሽ የኔ ውድና
ጥንካሬሽን እንወደዋለን። ብዙ ልጆች እናደንቅሻለን፣ እንወድሻለን። በጣም በዙሪያሽ ብዙ ልጆች አሉ የሚወዱሽ እና ለእነሱ ስትይ ራስሽን ጠንካራ አድርጌ ያልፋል ይህ ነገር። እኛ እስካለን ድረስ እስከ መጨረሻው እንደው ብታጭ እኔ ብቻዬን ራሱ እስከ መጨረሻው አለው ከጎንሽ የኔ ውድ እና ጥንካሬሽን እንወደዋለን። ከየት ተነስተሽ እዚህ እንደደረስሽ እናውቃለን። ዛሬ አይደለም እኛ የምናውቅሽ። ሌላው ነገር ደግሞ ያው ችግር ሲመጣ ለጥንካሬ ነው፣ ለበጎ ነው ሁሉ ነገር። እሺ እግዚአብሔር አምላክ ሊያጠነክርሽ ነው እና ጠላትሽ ወዳጅሽን እንድታቂ ነው የኔ ውድ። አንቺ በለጠ የለም፣ ካንቺ በለጠ የተገፋ የለም። መቆም ካለበት ላንቺ ነበረ እንደ እውነታው ማለት ነውና ሳይበር ቡሊ የተደረኩት ሚዲያ ላይ ሳይበር ቡሊ የተደረኩት እኮ እኔ ነኝ እኮ። በጣም እኮ የሚገርምሽ ነገር አለማወቃቸውን የምታውቂው በእንደዚህ ሳይበር ቡሊ ታደርጋለች ሚዲያ ላይ የተዛደባይ ያገኘኛ የሚሉት ማለት ነው። ቁራዎች ባይዘዌ ከኔ በለጠ ሳይበር ቡሊ የተደረገ የለም ሚዲያ ላይ። ያ የተቆራረጠ በሚያዩት ነው። እኛ ሙሉ